ኢየሱስ በማንነቱ እግዚአብሔር ወልድ ነው፣ ለዘላለም አምላክ ነው። ሰውነት ለዘላለም አብሮት የኖረ ማንነቱ አይደለም፣ እኛን ለማዳን እላዩ ላይ የጨመረው ነው። ጌታ ኢየሱስ ክርስቶስ አፊት ነው ወንድሞች ያለን። እኔና እግዚአብሔር የሰጠኝ ልጆቼ ነው ያለው ኢየሱስ። ያውላችሁ ስም ተነጋግረን አይደለም የምንበረከከው፣ በግድ ነው። ከቁጣው በታች ያለ ለፍርድ የተዘጋጀ የዘላለም ሞት የተቀጠረለትን ሰው እግዚአብሔር መጥቶ ልጄ አለው። አምላክ ሰው ሆነ። ኢንካርኔሽን ስላልገባን እኮ ነው ኖርማል የምንሆነው። እንዴት ሊሆን ይችላል እኮ ነው። ጳውሎስ እኮ ምንድን ያሳበደው የሚለው እኮ አምላክ ሰው ሆኖ መስቀል ላይ ሞተ ነው። በእግዚአብሔር መልክ ሲኖር ሳለ ማለት ከአብና ከመንፈስ ቅዱስ ጋር እኩል በማንነቱ የዘላለም አምላክ። አብ ሁሉን ያውቃል፣ ወልድም ያውቃል። አብ በሁሉ ቦታ ይኖራል፣ ወልድም ይኖራል። አብ ሁሉን ይችላል፣ ወልድም ይችላል። በእግዚአብሔር መልክ ሲኖር ሳለ ኢኳል ነው ከአባቱ ጋር። ሰዎችን ለማዳን ስለሆነ ጌታ ኢየሱስ ክርስቶስ ፍጹም ሰው መሆን አለበት፣ ግዴታ ነው። ስለዚህ ነው ኢየሱስ ክርስቶስ በሥጋ እንደመጣ የማይቀበል የተረገመ ይሁን ተብሎ የተጻፈው። ኢየሱስ ወንድሞች ብሎ ጠራን የሚለውን ሐሳብ እኔ በጣም በእውነት ነው የምላችሁ። አንዳንዶች ብራዘር ብለው ሲጠሯችሁ የሚሰማችሁ ስሜት የለም? በጣም የምታከብሯቸው ትልልቅ የምትሏቸው ሰዎች በሰው መሃል ወንድሜ ሲል ጌታ ኢየሱስ ክርስቶስ አፊት ነው ወንድሞች ያለን። እኔና እግዚአብሔር የሰጠኝ ልጆቼ ነው ያለው ኢየሱስ። እና እኔና እግዚአብሔር የሰጠኝ ልጆች እና ኢሳይያስ ምዕራፍ 8 አካባቢ ወደ ኋላ ሄደን እንደገና መዝሙር 22 ላይ ተመልሰን የዚህ የዕብራውያን ጸሐፊ በጣም በብሉይ ኪዳን መጽሐፍት ዕውቀት የተደራጀ ስለሆነ ገብቶኛል፣ ተገልጦልኛል፣ በርቶልኛል የሚለውን ኢየሱስ ክርስቶስን ለተደራሲያኑ እጃቸው ላይ ባለው በቅዱሳት መጽሐፍት ነው ማረጋገጫና ማስረጃ የሚሰጠው። በተለይ ደግሞ ከምዕራፍ 1 ጀምረን ስንመጣ ምዕራፍ 1 ላይ ባሉ በ7 ቁጥሮች ውስጥ ብቻ ከ5 በላይ የብሉይ ኪዳን ጥቅስ ስፔሻሊ መዝሙረ ዳዊትን በጣም አዘውትሮ ይጠቀማል ብለናል። መዝሙር 22ን ምናልባት ቁጥር 12 ላይ ስምህን ለወንድሞቼ እነግራቸዋለሁ በጉባኤ መካከልም አመሰግንሃለሁ የሚለውን እና ኢትስ ሜሲያኒክ መሲያዊ መዝሙር ነው። በዛ ዘመን የነበሩ አድማጮች ምን ያህል መሲያዊ እንደሆነ ገብቷቸው ይሁን አልገባቸው ይሁን አላቅም። የዕብራውያኑ ደብዳቤ ግን ሲጻፍ የጻፈው ሰው መስቀል አሻግሮ ያመጣውና ዳዊት እኮ የዘመረው በጉባኤ መካከል ስምህን ለወንድሞቼ እነግራቸዋለሁ ብሎ የተናገረው ወንድሞቼ ብሎ የጠራው ዳዊት በዛ ዘመን የነበረውን ሕዝብ ሳይሆን ጌታ ኢየሱስ ክርስቶስ እኛን ነው። የአዲስ ኪዳን ተከታዮቹን ደቀ መዛሙርቱን ኢየሱስ ወንድሞቼ ብሎ በጉባኤ መካከል ስማችንን ወንድሞቼ ብሎ ይጠራናል። ቀጥሎ የእግዚአብሔርን ስም ደግሞ ለወንድሞቼ እነግራቸዋለሁ ነው ያለው። የምታስታውሱ ከሆነ ወንጌላት ላይ ጌታ ኢየሱስ ክርስቶስ እንደዚህ አለ አይደል? የስምህን ገልጬላቸዋለሁ አለ ኢየሱስ። እና መዝሙረ ዳዊት ላይ ለወንድሞቼ ስምህን እነግራቸዋለሁ አለ። ወንጌላት ላይ መጥቶ ደግሞ ኢየሱስ ምን አለ? ስምህን ገልጬላቸዋለሁ አለና ወንድሞቹ ነን። የጌታ የኢየሱስ ክርስቶስ ወንድሞች ነን። እኔ አይደለሁም ያልኩት፣ አትፍሩኝ። ጥቅስ ነው። እኔ ከጥቅስ ውጭ አላወራም፣ ጥቅስ ነው። እና ይሄንን እያለ ነው አይደለም የሚመጣው የእግዚአብሔር ቤተሰብ መሆን። እግዚአብሔር ልጆቼ የማለት አቅም አገኘ። እግዚአብሔር አቅም አገኘ። ልጆቼ የማለት አቅም አገኘ። እግዚአብሔር ከቁጣው በታች ያለ ለፍርድ የተዘጋጀ የዘላለም ሞት የተቀጠረለትን ሰው እግዚአብሔር መጥቶ ልጄ አለው። እና እግዚአብሔር በክርስቶስ ኢየሱስ የመስቀል ሞት በኩል በክርስቶስ ኢየሱስ በፈሰሰ ደም በኩል እግዚአብሔር እኛ ልጆች ብሎ የመጥራት መብት አገኘ። እኛ ደግሞ እሱን አባ ብለን የመጥራት አቅም አገኘን። ከዚህ የሚበልጥ ክብር ማንም ሊሰጠኝ አይችልም። ለኔ የእግዚአብሔር ልጆች ከሚባልበት ከዚህ ማዕረግ የተሻለ ምንም አይነት ማዕረግ በሰማይም በምድርም አይገኝም። የመጨረሻውን እግዚአብሔር ሰጥቶናል። ይህንን ኤክስፔሪየንስ ማድረግ፣ በዚህ ደግሞ ሐሴት እያደረጉ መኖር የደቀ መዛሙርት ኃላፊነት ነው። ቀጠለ ቁጥር 14 ላይ ልጆቹ በስጋና በደም እንደሚካፈሉ ኦልሬዲ ከላይ ጀምሮ ነው የመጣው። የሰው ዘር በሙሉ የእግዚአብሔር ልጆች ነው የሚል ትምህርት የለውም የዕብራውያን ደብዳቤ በክርስቶስ ኢየሱስ አምኖ የዳነ ብቻ ነው የእግዚአብሔር ልጅነት መብት ያለው። ስለዚህ አሁን ቁጥር 14ን መሃል ላይ ለምሳሌ አሁን የዕብራውያን ደብዳቤ እየተነበበ እያለ ድንገት የገባ ሰው ካለ አሁን ምዕራፍ 1ን ሳይሰማ ምዕራፍ 2 እየተጋመሰ እያለ ድንገት ቸርች አርፍዶ መጥቶ ጥልቅ ቢል ቁጥር 14 ላይ ቢደርስ ልጆቹ በስጋና በደም እንደተካፈሉ ሲል እነማን ናቸው ልጆቹ ሲል እኛ ነን ነው የሚሉት። በጌታ ኮንክ ቦርናጌን ኮንካው የኛ ነው ልጆቹ በስጋና በደም እንደተካፈሉ ብሎ ቀጥሎ ምንድነው የሚለው? እርሱም
እርሱ ራሱ ደግሞ ያንኑ ስጋና ደም ተካፈለ። ፍጹም ሰውነቱን የሚያመለክት ቃል ነው አይደል? ፍጹም ሰውነቱን ኢንካርኔሽንን የሚያመለክት ቃል ነው። የጌታ የኢየሱስ ክርስቶስ ሰው መሆን በዚህ ደብዳቤ ላይ በጣም በተደጋጋሚ ነው እየተነሳ ያለው እና እነሱ በስጋና በደም እንደተካፈሉ እርሱ ራሱ ደግሞ ልክ እንደነሱ ሁሉ በዚያው በስጋና በደም የተካፈለ ሆኗል ይላል። ምክንያቱም ቀጥሎ ይነግረናል። ለምንድነው ጌታ ኢየሱስ ክርስቶስ በስጋና በደም ልክ እንደኛ ሁሉ የተካፈለው? የሚጠቀመው ሁለት አይነት ቃል ነው የዚህ ደብዳቤ ጸሐፊ። የመጀመሪያው ልጆቹ በስጋና በደም የተካፈሉ ናቸው ይላል። የእግዚአብሔር ልጆች የመሆን መብት ያገኘን እኛ ፍጹም ሰዎች ነን። ስለዚህ በስጋና በደም የተካፈሉ ናቸው ይለንና ቀጥሎ እርሱ ራሱ ደግሞ እነርሱ እንደሆኑት ሁሉ በዚያው በስጋና በደም የተካፈለ ነው ይላል እና እኛ የተካፈልነን ኢየሱስም የተካፈለ ነው። ስጋና ደም ነን እና በስጋና በደም የተካፈሉ ናቸው ይላል። ምን ማለት ነው? ፍጹም ሰዎች ነን። እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን የላከው ሰዎችን ለማዳን ነው። ምክንያቱም ወደ ታች ይወርድና ወደ ቁጥር 16 ሲወርድ ምን ይላል? ጌታ ኢየሱስ ክርስቶስ ሲመጣ የያዘው የአብርሃምን ዘር ነው እንጂ የመላእክትን ዘር አልያዘም ይላል። ስለዚህ ስጋና ደም ናችሁ ነው፣ ስፒሪት ቢንግ አይደለም ነው፣ ሂዩማን ቢንግ ነው። አሁን መላእክትን ሊያድን ቢመጣ የወደቁትን መላእክት ያድን ነበር፣ የመስቀል ሞትም አይሞትም። እኛን ለማዳን ሲመጣ እኛ የሆነውን መሆን ነበረበት። ሰዎችን ለማዳን ስለሆነ ጌታ ኢየሱስ ክርስቶስ ፍጹም ሰው መሆን አለበት፣ ግዴታ ነው። ስለዚህ ነው ኢየሱስ ክርስቶስ በስጋ እንደመጣ የማይቀበል የተረገመ ይሁን ተብሎ የተጻፈው። የኢየሱስን ሰውነት የካድክ ቀን ድነት ጥያቄ ውስጥ ይወድቃል። ኢየሱስ ፍጹም ሰው ካልሆነ ሰውን ማዳን አይችልም። ስለዚህ ፍጹም ሰው ሆኗል። የኛ ተካፈለና የሱ ተካፈለ እንድናስበው ብዬ ነው። የኛ ተካፈለ ፍሮም ዘ ቢጊኒንግ ከመጀመሪያችን ጀምሮ ፍጹም ሰዎች ነን። ኮይኖኒያ የሚል ቃል ነው የሚጠቀመው። ኮይኖኒያ ማለት ኮመን የሆነ አንድ አይነት የሆነ ልዩነት የሌለው ነገር መካፈል ማለት ነው። አንድ አይነት ነን እኛ ሰዎች ነን ነው። አንድ አይነት ነን። አሁን አንዳንዴ እንደሱስ በጣም መንፈሳዊ ስንሆን ወጣ ያለን ይመስለናል። መረዳታችን በጣም ይጨምራል እንጂ ከሰው ሰማይም ስንሄድ ሰው ነን። ባይዘው ጥያቄ ያላችሁ ሰማይ ስንሄድ እኮ እንደ መልአክ የሚለው እኮ መልአክ ይሆናሉ አይደለም የሚለው። አሁን ከማግባት ጋር ምናምን ተያይዞ ነው አይደለ? አሁን አንድ ሰው ነበር አለ ኢየሱስን እንኳን ኢየሱስ ቀድሞን ተጠየቀኛ ብንሆን ኖሮ ለጸልይበት ብለን እስከዛሬ አንመልሰው። ኢየሱስ መሆኑ ነው ወዲያው የመለሰው። አንድ ሰውዬ ነበር አሉት። ትንሣኤ ሙታን ሲያስተምር እኮ ነው። እሺ አለ። ስንሄድ አንድ እንደዚሁ ነው የምንቀጥለው አሉት። አዎ አንድ ሰው ነበር አሉት። እሺ አንድ ሚስት ነበረችው። እሺ ሞተች። እሺ ከዛ ሁለተኛ አገባ አይደለም ሰውየው ነው አይደል? ሞተ። ከዛ ሁለተኛ ሌላ ወንድ አገባች። ከዛ እሱም ሞተ። እንደገና ሶስተኛ አገባ። ሰባት አገባች አሉት። ሰማይ ሲሄዱ የየትኛው ሚስት ነው የምትሆነው? ጌታ ምን እንዳታውቃላችሁ? መጽሐፍትንና የእግዚአብሔርን ኃይል አታውቁምና አሁን ለመልሱ ባይዘዌ ስታችኋል። ክብር ለኢየሱስ። የሚገናኝ አይመስልም አይደል? ሰው እኮ ሰማይ ሲሄድ እንደ መልአክ ይሆናል ማለት እዚህ ያለው እንትን አይቀጥልም። ሰውነቱን ይክዳል ሳይሆን ኢሞሽን ምናምን እነዚህ ነገሮች በሙሉ ይቀየራሉ። መንፈሳዊ ዓለም ስለሆነ መልአክ ይሆናል ሳይሆን ጌታ ኢየሱስ ክርስቶስ አሁን በአባቱ ቀኝ ለብሶ ያለውን አካል ለብሰን ፍጹም ሰው ነን ነው አይደል? በስጋና በደም እነሱ ተካፍለዋል ማለት ሰዎች ናችሁ እያላቸው ነው የዕብራውያኑ ተደራሲያንን። አዎ ሲሉ እሱም ደግሞ እንደናንተ የሆናችሁትን ሁሉ ተካፍለዋል። ስለዚህ ለኛ ኮይኖኒያ የሚለው ቃል ሁሉ ነገሩን ተመሳሳይ የሆነ ነገር ሼር ያደርጉ ማለት ነው። ኮይኖኒያ የሚለው ቃል ህብረት የሚል ትርጉም ነው ያለው። ቀጥተኛ ቃሉ ትርጉሙ ህብረት ነው የሚለው። ምናልባት እናንተ ስለዚህ ቃል ማጥናት የምትፈልጉ ከሆነ አንደኛ ዮሐንስ ምዕራፍ 1ን ዮሐንስ ወንጌል ምዕራፍ 15ን ሄዳችሁ ማንበብ ትችላላችሁ። ተመሳሳይ የሆነ ህይወት ያለው ማለት ነው። ለምሳሌ የሚቀመጠው በምን መሰላችሁ? አሁን የወይን ግንድና ቅርንጫፍ አሁን ኮይኖኒያ የሚለውን ቃል ለማስረዳት የወይን ግንዱ አለ፣ ግንዱ ላይ ያለው ቅርንጫፍ አለ። በግንዱና በቅርንጫፉ መካከል አንድ ህይወት ነው ያለው። ቅርንጫፉ የሚያፈራው የግንዱ አይነት ነው። ሁለት ህይወት የለውም። ግንድና ቅርንጫፍ አንድ አይነት ህይወት ነው ያለው። በቅርንጫፉና በግንዱ መሃል ያለው ህብረት ነው ኮይኖኒያ።
ስለዚህ ተመሳሳይ ነገር ሼር አድርገናል ነው። አሁን ለእኛ ሲጠቀመው አንድ አይነት ነው የዳነው ሰው በሙሉ። እግዚአብሔር ሰውን ነው ያዳነው። አሜን ነው። ልጆቹ ተብለን የተጠራ ነው። እኛ ስፔሻል የሚባል የለውም፣ ሁሉም ሰው ነው። ከዛ እሱም ይሄንን ተካፍሏል የሚለው ለኢየሱስ ደግሞ ተካፍሏል የሚለው ቃል ሜቶክ የሚል ቃል የሚጠቀም ሜቶክ ማለት በኔቸሩ ወይንም በማንነቱ ያልነበረውን እላዩ ላይ መጨመር ማለት ነው። ኢየሱስ በማንነቱ እግዚአብሔር ወልድ ነው፣ ለዘላለም አምላክ ነው። ሰውነት ለዘላለም አብሮት የኖረ ማንነቱ አይደለም፣ እኛን ለማዳን እላዩ ላይ የጨመረው ነው። ሰውነትን ጨምሮ እንጂ እርሱ ለዘላለም ሰው አልነበረም። ፍጹም ሰውነትን ባለው በመለኮትነቱ ላይ ሰውነትን ጨምሮ ጋድማን ሆኖ ነው። እርሱ እንደናንተ ተካፍሏል ሲል 100% የናንተ አይነት ነው ማለት አይደለም። በሰውነቱ 100% የኔ አይነት ነው። እሱ ግን መለኮት ነው። ጥላውን ሰው ብቻ ነው። አምላክ ሰው ነው የሆነው። ሰው መቼም አምላክ አይሆንም። ከላይ ወደ ታች ነው የወረደው፣ ከታች ወደ ላይ አይወጣም። እኛ ድረስ ወረደ፣ ፍጹም ሰውነትን ገንዘብ አደረገ። ጌታ ኢየሱስ ክርስቶስ ኃጢአቴን ተሸክሞ በመስቀል ላይ ስለ እኔ ለመሞት ሊሆን የማይችል ነገር አደረገ። ሊሆን አይችልም። እግዚአብሔር ወልድ ሰው መሃል አደረ። እኛ እኮ በእውነት ነው የምላችሁ ስለለመድ ነው። ታኅሳስ ወር ሲመጣ መወለዱን የምናስብበት ወቅት ላይ የተጠቀለለ ሕፃን ልጅ ስለምናስብ እንጂ አምላክ ሰው ሆነ ኢንካርኔሽን ስላልገባን እኮ ነው ኖርማል የምንሆነው። እንዴት ሊሆን ይችላል እኮ ነው። ጳውሎስ እኮ ምንድን ያሳበደው የሚለው እኮ አምላክ ሰው ሆኖ መስቀል ላይ ሞተ ነው። ሌላ ስብከት እኮ የለውም። አያውቅም እንዴ ጳውሎስ? እንደ ጳውሎስ የሚያውቅ የለም። ለምንድን ነው ሌላ ነገር የማያወራው? ከዚህ የሚበልጥ የለማ። ለምንድን ነው ሌላ ነገር የማያወሩት? እነ ጴጥሮስ ለምንድን ነው እነ እስጢፋኖስ ስብከታቸው መደምደሚያው ይሄ የሆነው? ለምንድን ነው እነ ፊልጶስ ይህንን ብቻ የሰበኩት? ለምንድን ነው ቤተ ክርስቲያን ሁልጊዜ ይህንን ብቻ የምትሰብከው? ከዚህ የተሻለ አይመጣም። የመጨረሻው ይሄ ነው። ኢየሱስ ሰው ሆኖ መሬት ላይ ወረደ፣ ፍጹም ሰውነትን ገንዘብ አደረገ። ይህንን እንዘምረዋለን፣ ይህንን እንሰብከዋለን፣ ይህንን ብቻ እንኖረዋለን። ለዚህ ጌታ የህይወት ምላሽ እየሰጠን ነው የምንኖረው። ተካፈለ የሚለውን ሲያስረዳቸው ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 11 በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ይኑር ብሎ ነው የሚጀምረው። ምንድን ነበር ሲሉት እርሱ በእግዚአብሔር መልክ ሲኖር ሳለ he was and is God። በእግዚአብሔር መልክ ሲኖር ሳለ ማለት ከአብና ከመንፈስ ቅዱስ ጋር እኩል በማንነቱ የዘላለም አምላክ። አብ ሁሉን ያውቃል፣ ወልድም ያውቃል። አብ በሁሉ ቦታ ይኖራል፣ ወልድም ይኖራል። አብ ሁሉን ይችላል፣ ወልድም ይችላል። በእግዚአብሔር መልክ ሲኖር ሳለ ኢኳል ነው ከአባቱ ጋር። በእግዚአብሔር መልክ ሲኖር ሳለ ሲላቸው ገና የፊልጵስዩስ ቸርች አንድ አይሁዳዊ የሌለበት ድፍን አሕዛብ ነው። ከጣዖት አምልኮ ነው ዞር ያሉት። ደጋግሜ ነግሬያቸዋለሁ። የፊልጵስዩስ ደብዳቤ አንድም የብሉይ ኪዳን ጥቅስ የለውም። ምንም የብሉይ ኪዳን ጥቅስ የለውም። ለምን? አንድም አይሁዳዊ የለም ቸርች ውስጥ። ሰው ሆነ እኮ አይደለም፣ ከሰውም የባሪያ መልክ ያዘ አለና ራሱን ባዶ አደረገ፣ በምስሉ እንደ ሰው ተገኘ ይልና ለሞት አለ፣ ያውም ለመስቀል ሞት እንኳ የታዘዘ ሆነ። ስሙኝ፣ እንደዚህ ይላል። ከዛ በዚህም ምክንያት ቁጥር 9 ላይ በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው። ስሙኝ፣ ከስምም ሁሉ በላይ የሆነው ስም ሰጠው ይልና ይህም ስም በሰማይ በምድር ከምድር በታች ጉልበት ሁሉ ያውላችሁ። ስሙ፣ ተነጋግረን አይደለም የምንበረከከው፣ በግድ ነው። በጉልበት ሁሉ ይንበረከክለት ዘንድ። አሁን ኢየሱስ ተንበረከኩ ብሎ አይደለም፣ አብ ጉልበት ሁሉ ይንበረከክ አለ። የመጨረሻ የውሳኔ ቃል የሚያወጣው አብ ነው። ተንበረከኩ አለ። አሁን አየ፣ ወንጌል ተሰብኮ በፈቃድ ነው የምትንበረከከው። ሰከንድ ካሚንግ ላይ ይመጣል፣ የዳዊት መክፈቻ በእጁ ይዞ የምድር ነገስታት ገዢ ሆኖ
የዛን ቀን ስሙኝ፣ የዛን ቀን ኖርማሉ ሰው እንዳይመስልህ ነገስታት ተራሮች ስር ሄደው ልንደበቅ እላያችን ላይ ውደቁ። ተራራ እላይ ላይ ቢወድቅብህ ይቀልሃል። ከዛን ቀን ተራሮችን ውደቁብን ሲሉ ተራሮችስ አንወድቅም። ተራራ ሰው የዛን ቀን አፍ አውጥቶ አይወድቅም። እግዚአብሔር ግሎሪፋይ አድርጎታል፣ አክብሮታል። ኢየሱስ ከብሬ ነው አይደለም ያለው፣ አብ አክብሬዋለሁ፣ አከበርኩታል፣ ሾሜዋለሁ። የት አለው? በሰማይ በምድር። ከምድር በታች ማለት አንደር ወርልድ ማለት ሞትና ሲኦል ላይ ማለት። አይ በእግዚአብሔር መንግስት ብቻ አይደለም ኢየሱስ የከበረው፣ በአጋንንቱም ዓለም ላይ ኢየሱስ ስንል አሁን እዚህ ቆመን ስንጠራ ለእኛ እኮ ነው ኖርማል። የአንደር ወርልድ የሞትና የሲኦል መክፈቻ እጄ ላይ ነው አለ እኮ። አንደር ወርልድ ነው አለ ስልጣኑ፣ የሞትና እጄ ላይ ኢየሱስ ይነቃነቃል ከስር